በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 26 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ። ከ12ቱ ቅዱሳን ሐዋርያት አንዱ የሆነው ቅዱስ ቶማስ ብዙ መከራን በማሳለፍና የጌታችንን ጎን በመዳሰሱ ይታወቃል። ቅዱስ ቶማስ እንደ ሌሎቹ ሐዋርያት በእስራኤል ተወልዶ በዚያው በሥርዓተ ኦሪት አድጎ ገና በወጣትነቱ የሰዱቃውያንን ማኅበር ተቀላቅሏል። ሰዱቃውያን ሰው ከሞተ በኋላ አይነሳም፣ አልቦ ትንሣኤ ሙታን የሚሉ ናቸው። መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር ግን ቅዱስ ቶማስ ከነበረበት ማኅበር ወጥቶ ጌታችንን ተከተለ። ጌታችንም ከ12ቱ ሐዋርያት አንዱ ይሆን ዘንድ ሾመው። የቀደመ ስሙ ዲዲሞስ ሲሆን ጌታችን ቶማስ ብሎታል። ቅዱስ ቶማስ ጌታ ላዛርን ለማስነሳት በሄደ ጊዜ ሌሎች ሐዋርያት ጌታን አይሁድ ይገድሉሃል ቅር ሲሉት፣ እርሱ ግን እንሂድና አብረን እንሞት ሲል ፍቅሩን አሳይቷል። የዮሐንስ ወንጌል ምዕራፍ 11 ቁጥር 16። ጌታችን ትንሣኤውን ለደቀ መዛሙርቱ በገለጠ ጊዜ ያልነበረው ቶማስ ካላየው አላምንም አለ። ምክንያቱም አንደኛ ለጌታችን ከነበረው ፍቅር የተነሳ እውነት አልመስልህ ቢለው፣ ሁለተኛ እንደም ሌሎች ሐዋርያት ትንሣኤውን አየን እያሉ ሲያስተምሩ እኔ ግን ሰማሁ ብዬ ማስተማሬ ነው ብሎ በማሰቡ ነበር። ለጊዜው ጌታ ተገልጾ ቢገስጸው እግዚእ ወአምላኬ ጌታዬና አምላኬ ብሎ ፍጹም ሃይማኖቱን ገልጿል። ለፍጻሜው ግን የጌታችንን ጎን መለኮቱን ይዳስስ ዘንድ ባለቤቱ እንዳደለው ያጠይቃል። መለኮትን የዳሰሰች ይህች ቅድስት እጅ ዛሬም ድረስ ሕያው ናት። በህንድ ቤተ ክርስቲያን ውስጥም በክብር ተቀምጣለች። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው ሀገረ ስብከት ሲከፋፈሉ ለቅዱስ ቶማስ ህንድና በዙሪያው ያሉ ሀገራት ደረሱ። ከዚህ በኋላ ነው እንግዲህ ዘርዝረን የማንጨርሰውን ተጋድሎ የፈጸመው። ቅዱሱ በነበረው ፍጹም ትጋት አባቶቻችን ዘአሰርገዋ ለብሔረ ህንደኬ ህንድን በወንጌል ያስጌጣት ሲሉ ያከብሩታል። ቅዱስ ቶማስ ንጉሥ ሎኪዮስንና የአገሩን ሕዝብ ለማሳመን በችንካር መሬት ላይ ወጥረው ቆዳውን ገፈውታል። ቆዳውንም እንደገና ሰፍተው አሸዋ ሞልተው አሸክመውታል። በየመንገዱ የተገፈፈ ገላውን ጨው ቢቀቡት በጎች መጥተው ግጠው በልተውታል። በዚህ ምክንያት ኩሉ ያኪ እንዘ ያኪ ዘመኑ አባጊሁ ለቶማስ እስመ አራዊተ ኮኑ ብለዋል ሊቃውንቱ። በኋላ ግን ከፎቅ ወድቃ የሞተችውን የንጉሡን ሚስት በተገፈፈ ቆዳው በማዳኑ ሁሉም አምነው ተጠምቀዋል። ቅዱሱ ሐዋርያ ልክ እንደ ቅዱስ ጳውሎስ አንዳንዴ በፈሊጥ ሌላ ጊዜ በመከራ ለወንጌልና ለቤተ ክርስቲያን ተጋድሏል። ያለማቋረጥም ከህንድ እስከ ሀገራችን ኢትዮጵያ ድረስ ለ38 ዓመታት ወንጌልን ሰብኳል። በመጨረሻም በ72 ዓመተ ምህረት በዚች ቀን በሰማዕትነት አርፏል። መቃብሩና ቅድስት እጁ ዛሬ ድረስ ህንድ ውስጥ አሉ። ከፕሮቴስታንቶች በቀር መላው ዓለም ያከብረዋል። እንደ አባቶቻችን ትርጉም ቶማስስ ማለት ፀሐይ ኦሪያሬስ እንደማለት ነው። በተሰጠው የወንጌል ጸጋ በሀገር ስብከቱ አብርቷልና ጌታችን ኢየሱስ ክርስቶስ ከአገልጋዩ ቅዱስ ቶማስ ጸጋ በረከት ይክፈለን። አቡነ ሀብተ ማርያም ጻድቅ። እኒህ ጻድቅ የአገራችን ኮከብ ገዳም ናቸው። ጽድቅና ትሩፋት እንደ ሀብተ ማርያም እንዲሉ አበው ባሕር ከሆነ ጣዕመ ሕይወታቸው ጥቂቱን ለበረከት እንካፈል። ጻድቁ መካነ ሙላዳቸው ሸዋ የራዊ ውስጥ ሲሆን አባታቸው ፍሬ ብሩክ፣ እናታቸው ደግሞ ቅድስት ዮስቲና ትባላለች። በተለይ ቅድስት ዮስቲና እጅግ ደመግቡ፣ ምጽዋትን ወዳጅ ብሩክት ሴት ነበረች። እንዲያውም ከጻድቁ መወለድ በፊት መንና ጭው ካለ በረሃ ገብታ ነበር። ግን የበቃ ግዑዝ አግኝቷት ከማፀንሽ ደግ የሥላሴ ባሪያ አለና ተመለሽ ብሏት እንደገና ተመልሳለች። ጻድቁን ወልዳ አሳድጋም እንደገና መንና በተጋድሎ ኑራ 7 አክሊላትን ተቀብላ አርፋለች። ወደ ጻድቁ ዜና ሕይወት ስንመለስ አቡነ ሀብተ ማርያም ገና ሕፃን እያሉ ከእናታቸው ጋር ቆመው ሲያስቀድሱ እግዚኦ መሐረነ ክርስቶስ ሲባል ይሰማሉ። ይህችን ጸሎት በሕፃን አንደበታቸው ይዘው ሌሊት እየተነሱ ማረን እባክህን እያሉ ይሰግዱ ነበር። የ5 ዓመት ሕፃን እንዲህ ሲያደርግ ማየቱ በእውነት ይደንቃል። ትንሽ ከፍ ብለው በረኝነት ሳሉም ፍጹም ታራሚና አጽዋሚ ነበሩ። ጸጋው ስለበዛላቸው ልጅ ሆነው ብዙ ታምራትን ሰርተዋል። የፈጣሪውን ስም ያቃለለውን አንድ እረኛም በአየር ላይ ሰቅለው አውለውታል።
ከዚያ ግን ለአካለ መጠን ሲደርሱ ወደ ትምህርት ቤት ገብተው መጻሕፍትንም አጥንተው መንነዋል። በአባ መልከጼዴቅ እጅ ከመነኮሱ በኋላ የሰሩትን ትሩፋትና የነበራቸውን ተጋድሎ ግን የኔ ቢጤ ደካማ ሰው ሊዘረዝረው አይችልም። ባህር ውስጥ ሰጥመው 500 ጊዜ ይሰግዳሉ። በየቀኑ 4ቱን ወንጌልና 150 መዝሙረ ዳዊትን ይጸልያሉ። መጽሐፍ ቅዱስን ማንበብ ታላቅ ጸሎት ነው። በ40 ቀናት ቀጥሎም በ80 ቀን አንዴ ብቻ ይመገባሉ። ምግባቸው ደግሞ ሳርና ቅጠል ብቻ ነው። በየዕለቱ ያለማስታጎል ማዕጠንት ያሳርጋሉ። ካህን ናቸውና ዘወትር በንጽሕና ቅዱስ ሥጋውን ይበላሉ፣ ክቡር ደሙን ይጠጣሉ። በፍጹም ልባቸው ውስጥ ቂምን፣ መከፋትን አላሳደሩም። በእነዚህና በሌሎች ትሩፋታቸው ደስ የተሰኘ ጌታም ለጻድቁ የእሳትና የብርሃን ሰረገላን ሰጥቷቸው በዚያ እየበረሩ ኢየሩሳሌም ይሄዱ ነበር። ከብዙ የተጋድሎ ዘመናት በኋላም የክብር ባለቤት መድኃኒታችን ክርስቶስ አላፍ መላእክትን አስከትሎ መጥቶ አላቸው፣ ስለ እኔ ረሃብና ጥም ስለታገስህ፣ ስለ ምናኔህ፣ ስለ ተባረከ ምንኩስና፣ ስለ ንጹሕ ድንግልና፣ ቂምና በቀልን ስላለመያዝህ፣ ስለ ንጹሕ ክህነትህና ማዕጠንትህ፣ ስለ ቅዱስ ወንጌልህ በፍቅር ስለማንበብህ 7 አክሊላትን እሰጥሃለሁ። በሰማይም ከመጥምቁ ዮሐንስ ጎን 500 የዕንቁ ምሰሶች ያሉበትን አዳራሽ ሰጥቻለሁ። በስሜ የሚለምኑ በቃል ኪዳን የሚማጸኑትን ሁሉ እንድምርልህ አማኔ በርሴ ብዬሃለሁ አላቸው። ቅዱሳን መላእክትም ሀብተ ማርያም ወንድማችን ሲሉ አቀፏቸው። ጌታ ግን በዚች ሰዓት አንድም 3 ሆኖ ታያቸውና አቅፎ 3 ጊዜ ሳማቸው። ከፍቅሩ ጽናትም የተነሳ ነፍሳቸውን ከሥጋቸው ተለየች፣ በዝማሬም ወሰዷት። ይህች ቀን ግንቦት 26 ለጻድቁ ዕለተ ልደታቸው ናት። አምላከ አበው በሰማዕተ ጣዕመ ፍቅራቸውን፣ ክብራቸውን፣ ጸጋ በረከታቸውን ይክፈለን። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት ምዕራፍ 36 ከቁጥር 28 እስከ 31። አቡነ ኢየሱስ ሞዐ ዘሐይቅ። እግዚአብሔር በ13ኛው መቶ ክፍለ ዘመን አቡነ ኢየሱስ ሞዐን ባያስነሳ ኑሮ ምናልባትም ዛሬ የኢትዮጵያ ቤተ ክርስቲያንን በምናያት መንገድ ላናገኛት እንችል ነበር። እውነተኛ አባቶቻችን ፈጽሞ ከሚቆረቁሯቸው ነገሮች አንዱ የጻድቅና ሐዋርያ አባት አቡነ ኢየሱስ ሞዐ መዘንጋት ነው። እርሳቸው ፍሬ ሃይማኖት ሆነው ከጽድቅ ፍሬያቸው አላፍ ቅዱሳንን ወልደው አገራችን በወንጌል ትምህርትና በገዳማዊ ሕይወት እንድታሸበርቅ አድርገዋል። እስኪ በዕለተ ዕረፍታቸው ስለ ጻድቁ ጥቂት ነገሮችን እናንሳ። አቡነ ኢየሱስ ሞዐ ዘሐይቅ የተወለዱት ጎንደር የድሮ ስማዳ ደሃና አካባቢ ሲሆን ወላጆቻቸው ዘክርስቶስና እግዚእ ክብራ ይባላሉ። የተወለዱት በ1210 ዓመተ ምህረት ነው። ነገር ግን አንዳንድ ምንጮች በ1196 ዓመተ ምህረት ያደርጉታል። ጻድቁ ከክርስቲያን ወላጆቻቸው ጋር እንደሚገባ አድገዋል። በልጅነታቸው በብዛት ወላጆቻቸውን ያግዙ ነበር። በትርፍ ጊዜያቸው ደግሞ ትምህርት ሃይማኖትንና ሥርዓቱን ያጠኑ ነበር። በ1240 ዓመተ ምህረት ግን ማለትም 30 ዓመት ሲሞላቸው ይችን ዓለም ይተዋት ዘንድ አስበውም አልቀሩ። ፈጣሪን እየለመኑ ደብረ ዳሞ ገቡ። በወቅቱ ዳሞ የትምህርትና የምናኔ ማዕከል ከመሆኑ ባሻገር የአቡነ አረጋዊ 5ኛ ያዕቆብ ልጅ ካህደ ዮሐኒ ነበሩና የእርሳቸው ደቀ መዝሙር ሆኑ። አቡነ ኢየሱስ ሞዐ በደብረ ዳሞ በነበራቸው ቆይታ ቀን ቀን ሲታዘዙ፣ ሲፈጩ፣ ውሃ ሲቀዱ ውለው ሌሊት እኩሉን በጸሎት በስግደትና የቀረውን ሰዓት ደግሞ ቅዱሳት መጻሕፍትን በመገልበጥ አሳለፉ። በመጨረሻም ልብሰ ምንኩስናን ለበሱ። ይህን ጊዜ 37 ዓመታቸው ሲሆን ዘመኑም 1247 ዓመተ ምህረት ነው። ወዲያውም በዳሞ ሳሉ መልአከ ሰላም ቅዱስ ገብርኤል ተገልጦ ወደ ወሎ ሐይቅ ሂድ፣ ብዙ የምትሠራው አለና አላቸው። በአንዴም ከዳሞ ትግራይ ነጥቆ ሐይቅ እስጢፋኖስ ወሎ አደረሳቸው። በዚያም ለ7 ዓመታት በጴጥሮስ ወጳውሎስ ቤተ መቅደስ በተጋድሎ በስብከተ ወንጌል በማዕጠንትና ሐይቁ ውስጥ ሰጥሞ በመጸለይ ኖሩ። ቅድስናቸውን የተመለከቱ አበውም በግድ አበምኔት አድርገው ሾሟቸው። ይህ ነው እንግዲህ በኢትዮጵያ ቤተ ክርስቲያን ላይ ትልቁ መሠረት የተጣለበት አጋጣሚ። ነገሩ እንዲህ ነው። ስም አጠራሯ የከፋ ዮዲት ጉዴት ለ40 ዓመታት አገሪቱን እንዳልነበረች ብታደርጋት ክርስትና ተዳከመ። ባዕድ አምልኮ ነገሰ። አቡነ ኢየሱስ ሞዐ ትርጉሙ ኢየሱስ ክርስቶስ አሸነፈ ማለት ነው። ደግሞ ሃይማኖታቸው የቀና ከ800 በላይ ክርስቲያኖችን ሰበሰቡ።
በሀገሪቱ ትልቅና የመጀመሪያ ሊባል የሚችል ቤተ መጻሕፍት አደራጁ። እነዚያን አርድእት በቅድስናና በትምህርት አብስለው አመነኮሱና ሂዱ አገሪቱን ታበሩ ዘንድ ተጋድሉ ብለው አሰናበቷቸው። ከእነዚህም መካከል ታላላቁን አቡነ ተክለ ሃይማኖትን፣ አቡነ በጸሎተ ሚካኤልንና የኋላውን ፍሬ አባ ጊዮርጊስ ዘጋስጫን መጥቀስ እንችላለን። በዚህም ምክንያት ጻድቁ ወላዲ አላፈ ቅዱሳን የወለዱ ሲባሉ ይኖራሉ። ጻድቁ ከዚህ በተጨማሪ የወቅቱን ንጉሥ አፄ ይኩኖ አምላክን በማስተማር ለሀገርና ለቤተ ክርስቲያን ጠቃሚ ሰው አድርገዋል። በግላቸው ሐይቅ ውስጥ ገብተው ሲጸልዩ የብርሃን ምሰሶ ይወርድላቸው ነበር። ሐይቅ እስጢፋኖስ ገዳምንም ከጠፋ ከ300 ዓመታት በኋላ አቅንተዋል። እንዲህ ለቤተ ክርስቲያን ሲተጉ በተለይ በአበምኔትነት በቆዩባቸው 45 ዓመታት ለዓይናቸው እንቅልፍን አላስመኙትም። ጎናቸውንም ከምኝታ ጋር ተገናኝቶ አያውቅም። እንዘ ዮሐዴ ዘበሰማያት አስቦ መጠነ ዓመታት 50 ይሰክበ በገቦ እንዴል። ከዚህ በኋላ የሚያርፉበት ዕለት ቢደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ቃል ኪዳን ሰጥቷቸዋል። በተወለዱ በ82 ዓመታቸው በ86 ዓመታቸው የሚልም አለ። በ1282 ዓመተ ምህረት በዕለተ ሰንበት አርፈው ተቀብረዋል። ይህች ቀን ግንቦት 26 ለጻድቁ ዕለተ ልደታቸው ናት። ጻድቁ ስም አጠራራቸው እጅግ የከበረ ነው። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 3። ግንቦት 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ ከ12ቱ ሐዋርያት፣ ቅዱስ አርሶንያ የቅዱስ ቶማስ ተከታይ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ቅዱሳን ሰማዕታተ ናግራን፣ ቅዱስ አቡነ ሰላማ ከሳቴ ብርሃን፣ ቅድስት ሳራ ብእሲተ አብርሃም፣ ቅድስት ርቃ ብእሲተ ይስሐቅ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ 29። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጽንሰ አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት